ቤታቸው ጋር ደርሰናል። እንደተጠቆምነው እንግዲህ ከኔ ጋር ሆኖ ምንድነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? አረ እንዴ ምን ሆነ? ካልቆም አንድ በር ላይ ምንድነው? እኔ አላቅም። ይሄን የሞቱ ሰዎች ሁሉ ድረስ አይሙር ጭንቅላት ይሁን የሚቆጣጠሩት ማለት በቃ ሌሊት ላይ ይመጡና ይረብሹኛል ምናምን ከእንቅልፌ ተነስቼ ምናምን ባትቼ በቃ ጮሃለሁ ምናምን በቃ ስቅስቅ ብዬ አልቅሼ ምናምን በቃ ወይ ጸሎት አድርጌ ምናምን ነው ከዛም በኋላ ወደ ራሴ ልመለስ የምችለውና ተደጋጋሚ ያ ነገር ይፈጠራል። መንፈሴ እየተረበሸ ከቀን በቀን እየተረጋገመ ሽጫዋለሁ ያልኩት ሳጥን መልሶ እዛ ቦታው ላይ ሳይቀየር ሳይንቀሳቀስ ምንም ሳይል እንጃ አንዳንዴ መንፈስ ነው እንዴ መስከል ድረስ አዎ በጣም እንጃ በጣም ፍርሃት ውስጥ ነኝ ያለሁት። በጣም ተጨንቄያለሁኝ። እኔም ራሴን ከነበርኩበት ሁኔታዎች ላይ ራሴን እያጣሁት ነው የመጣው ያለሁት። ይሸጥኩት ሲቀበርበት ያየሁት የሬሳ ሳጥን ተመልሶ ሳገኘው እኔ አላቅም። አይምሮ ላይ እንዴ በቃ ተደጋጋሚ ነው የሚሆነው። አይነት ነገር ይሁን ነገር ስለዋለች እሷ ማለት ነው። ከዛስ ደግሞ አንቺ አይመለከትሽም አርፈሽ ተቀመጪ። ይሄ ነገር ህይወታችን እንዴት እንደመሰረትን እንዴት እንደሆነ ታውቂያለሽ። የመጣንበት መንገድ አትርሺ። እኔ ተደብቄ ይሰማቸው ነበር ምናምን ነገርና ይሄ ነገር ባንቺና በእኔ መካከል ነው መቅረት ያለበትኝ። ስለዚህ እስከ የትኛውም ጥግ ድረስ እንሄዳለን እንጓዛለን። እንዲሁም ሬሳ ገናዥ የተለያዩ እንደዚህ አይነት ሆስፒታሎች ውስጥ ያገለግል እንደነበረ ልንደርስበት ችለናል ማለት ነው። እንግዲህ ከዚህም አንፃር እንደዚህ አይነት ያሉትን ብዙ ምርመራዎችን እንዳጣራን እነሱንም ሄደን አግኝተን ለማፋጠጥ ለማዋራት ቆርጠን ተነስተናል። ብዙ መረጃዎችን ሰዎቻችንን በየቦታው መድበን ባደረግነው ምርመራ መሰረት ወደዛ ሄደን ያለውን ነገር ወደ እናንተ የምናደርስ ይሆናል ማለት ነው። እሱን ነገር አስከትለህ የመጣከው እሱን ነገርኩሽ። ይሄ ኮፍያ ማረግ እኔን ደግሞ አንድ አዳምጪኝ እንጂ ለምን? ስለዚህ ውጡልኝ። ሰላም ጤና ይስጥልኝ። እንደምን አላችሁ ክቡራን ተመልካቾቻችን? ከሀገር ውጪም ከሀገር ውስጥም ያላችሁ የሀቅ ቤተሰቦች፣ እኔ ወንድማችሁ ከሀቅ ግንባር ሽመልስ ደህና ነኝ እግዚአብሔር ይመስገን። እንግዲህ ስለ ጤንነቴ እየጠየቃችሁኝ የነበራችሁ እጅ እንዴት ሆነ ከምን ደረሰ ብላችሁ ስለኔ እየተጨነቃችሁ የነበራችሁ ሁላችሁም እግዚአብሔር ይመስገን አሁን ጥሩ ጤንነት ላይ ነው ያየሁት። እንግዲህ እንደምታዩት ዛሬ እስሬንም ፈትቻለሁ ማለት ነው። እንግዲህ ቶሎ ወደ ጤንነት መመለስ አለብኝ። ለምን? ብዙ አስቸጋሪ ሰዎች አሉ፣ ብዙ ብርታታችን የሚያስፈልጋቸው ሰዎች ስላሉ። ስለዚህም እንግዲህ ስራችንንም ፈተናል። እጄም አሁን እንግዲህ መላቀቅ በደንብ እንቅስቃሴ ማድረግ እንዳለብኝ ሐኪሞቹ በነገሩኝ መሰረት እኔም በቃ ሳልልፈሰፈስ በጥንካሬ እየተንቀሳቀስኩ ነው ያለሁት። እንግዲህ እጄም ትንሽ መላቀቅ ነው እንጂ የሚቀረው አሁን በጥሩ ጤንነት ላይ ይገኛሉ። ስለኔ ተጨንቃችሁ ከምን ደረስክ እንዴት ሆንክ ብላችሁ እየጠየቃችሁኝ የነበራችሁት አመሰግናለሁ። እኔ ወንድማችሁ ደህና ነኝ። እንግዲህ ይሄው በታላቅ ጤንነት ደግሞ ወደ ስራዬ ተመልሻለሁ ማለት ነው። አሁን ላይ ሰዎችን ለመርዳት የቆምነው እኛ እንግዲህ በትጋት እየተንቀሳቀስን ነው የምንገኘው። ይህም ደግሞ ወደ እናንተ በምናደርሰው ቪዲዮዎች ደግሞ እናንተም እየተማራችሁ ብዙ ትምህርትን እያገኛችሁ እንዳላችሁ ባለሙሉ ተስፋ ነኝ። ለዚህም ደግሞ የምትሰጡኝ ኮሜንቶች ለእኔ ትልቅ ትምህርትም ስለሚሆኑኝ ማለት ነው። እንግዲህ ዛሬ ደግሞ አንድ እህታችን ወደኛ ደውላ እኛንም አግኝታን ነበረ። በጣም በከባድ ሁኔታ ላይ እንዳለች፣ በጣም የኛ እርዳታ እንደሚያስፈልጋትና ትልቅ ምስጢር በጣም ለብዙ ሰው ተደብቆ ያለ፣ ብዙ ሰው ሊያገኘው ያልቻለ፣ ብዙ ሰው ሊያቀው ያልቻለን ምስጢር ለኛ እንደምታወጣ እንደምትነግራን እንዲሁም ደግሞ ድብቅ ቦታ እንደምናገኛት ለብቻዋ እኛን ማግኘቷን ሰው ማወቅ እንደሌለበት ነግራን እንግዲህ እሷ የቀጠለች ቦታ የሄድን ነው የምንገኘው ማለት ነው። ዛም ደርሰን ምንድነው ያጋጠማት ይሄን ያለስ ትልቅ ምስጢር ብዙ ሰው ማወቅ ያለበት ብዙ ሰው ሊማርበት የሚገባ ከብዙ ሰው ተደብቆ ያለ ምስጢር ነው ብላ እሷ የምታወራው ምስጢር ምንድነው የሚለውን ደግሞ ወደ እናንተ የምናደርስ ይሆናል። እንግዲህ አሁንም በብርታት ከሀቅ ግንባር ሀቅን በማውጣት ስራውን ይቀጥላል ማለት ነው። እኔ ወንድማችሁ ሽመልስ እውነትን ለማውጣት ሀቅን ግልጽ ለማድረግ መቼም ማልተኛ መሆኔን የምታውቁት ነው ማለት ነው። ብዙ መስዋዕትነትን እየከፈለን እስከዚህ በጥይት እስከመመታት እየደረሰ በእግዚአብሔር ቸርነት ስለ እውነትም ስለምንሰራ ጀግንነታችንንም ደግሞ እግዚአብሔር አይቶ
በብዙ ከለላው እግዚአብሔር እየጠበቀን ነው የምንገኘው ማለት ነው። አሁን ደግሞ ወደዛ ሄደን ያለውን ከናንተ እናደርሳለን ማለት ነው። እንግዲህ ሀቅን ሰብስክራይብ አድርጉ፣ ኮመንታችሁን ደግሞ ብርታት ይሆነናል የምትጠይቁን ቤተሰባዊነት እኛንም ይሰማናልና ላይክ አድርጉ፣ ሼርም አድርጉ፣ ብዙ ሰዎች ይማሩበት ዘንድ። ለምን እንደዚህ አይነት ታሪኮች ብዙ ሰው ሊማሩበት የሚገባ ታሪኮችን ስለሆነ እኛ እየደረስንበት ያለ ነው። ሼር አድርጉ። አዳዲስ ቪዲዮዎችንም ስንለቅ ወደ እናንተ ይደርስ ዘንድ የደውል ምልክቷን እየነካችሁ ከኛ ጋር ሁኑ እንላለን። ሁሌም ሀቅ ይቀጥላል። ከኔ ጋር ሁኑ። ሰላም እንዴት አላችሁ? እንግዲህ ቀደም በነገርኳችሁ መሰረት ታችን አጠገብ ደርሰናል ማለት ነው። ምንድነው ይሄን ያህል በዚህ እንግዲህ እንደነገርኳችሁ በጣም ሩቅ የሆነ ቦታ የተደበቀ ቦታ ነው የጠራችን፣ ምስጢር ነው እንዳለችን። ምንድነው ይሄ ነገር የሚለውን ወደ እናንተ እናደርሳለን ማለት ነው። ከኔ ጋር ሁኑ። እሺ እንግዲህ እኔ ሂድ መጀመሪያ እነዚህ ሰዎች ለያስኩት ነገር መፍትሄ የሚሆኑ ናቸው፣ መፍትሄ ይሰጡኛል ብለሽ እኛን አምነሽን ልታወሪን ስለመጣሽ ላመሰግንሽ እወዳለሁ። እና እሺ ከስምሽ ጀምሪና ምንድነው ማለት በጣም እስካሁን እንግዲህ ብዙ ነገሮችን ሰርቻለሁ፣ ብዙ ሰዎችን ረድቻለሁ፣ ብዙ ሰዎችን አግኝቼ አውርቻለሁ። ግን በጣም ከባድ ነገር ነው ብለሽ በጣም ጥግ ቦታ ነው የጠራሽኝ፣ በዛ ላይ ትልቅ ምስጢር ነው ብለሽኛል። በስባት ነግሪኝ ምንድነው እስኪ ነገሩ? እና ከስምሽ ጀምሪና ንገሪኝ እስኪ። እሺ ስሜ እድል እባላለሁ። እሺ እድል እና በእርግጥ እኔ እንደዚህ አይነት ቦታ ላይ ጠራው እኔ ባለሁበት ሁኔታና ከሚገጥሙኝ ነገሮችና እየሰራሁበት ያለው ነገር ትንሽ ውስብስብ ያለና እንደዚህ ነው ምልክ ነገር አይደለም እና ትንሽ ከባድ ነው። እኔ ለዛ ነው ማለት ለራሴ ሴፍቲ ለመጠበቅና ነገሮችን ያው እንትን ለማለት ፈልጌ ነው ማለት ነፃነት ፈልጌ ነው። ለአንተ ሁሉ ነገር ያው በስልክ የተወሰነ ነገር ያለው ብዙ ነገሮችን ይዘሻለሽ ምስጢር ይሄና ለአንቺ ደህንነት ስጋት የሆነ ነገር ነው ማለት ነው? አዎ በጣም እኔ በጣም ፍርሃት ውስጥ ነኝ ያለሁት። በጣም ተጨንቄያለሁኝ። አሁን ምን እንደሚገጥመኝ ምን እንደሚፈጠር አላውቅም። ማለት ነገሮች በጣም እየተወሳሰቡና እየተካበዱ ነው ያሉትኝና እኔም ራሴን ከነበርኩበት ሁኔታዎች ላይ ራሴን እያጣሁት ነው የመጣሁ ያለሁትኝ እና በጣም ስለተጨነቅኩና ግራ ስለገባኝና በቃ ተደብቄ ነው እንዴት ተሾልኬ እንደመጣሁ ነው እናንተ እንዴት እንዳገኘኋችሁ ራሱ እኔ እንጃ አላውቅም። የሆነት በጣም ከባድ ነው ለኔ። ቆይ ምንድነው ይሄን ያህል እስክትሸሺ አሁን የነገርሽኝ ያለሽው እንግዲህ ማለት ይሄን ያህል ሸሽተሽ ይሄን ያህል ተደብቀሽ እኛንም ለማግኘት ይሄን ያህል ጉራንጉር የሆነ ቦታ እስክትጠሪኝ ድረስ ያደረሰሽ ምን ያህል ትልቅ ምስጢር ብታውቂ ነው? ከማንስ ነው የምትደበቂው? ይኸውልህ ምን መሰለህ እኔ ማለት እዚህ አዲስ አበባ አይደለም ተወልጄ ያደግኩትኝ ክፍለ ሀገር ነው እና ከክፍለ ሀገር ስመጣ ያው ስራ ፈልጌ የድሃ ቤተሰብ ውስጥ ነው ያደግኩትኝ እና እዛ በቃ የሆነ የሚበላ የሚቀመስ ሳጣ ሲጨንቀኝ ግራ ሲገባኝ ነው ወደዚህ የመጣሁትኝና አንድ ስራ ቦታ ላይ ተቀጥሬ መስራት ጀመርኩኝ እና መጀመሪያ ክፍያው አሪፍ ነው፣ ስራውም ያን ያክል እንትን የሚባል አይደለም። ግን ቀስ በቀስ እያየኋቸው ያሉት ነገሮችና ይሁን ያሉት ነገር እየተፈጠሩ ያሉ ነገሮች ግን ለኔ ግራ እያጋቡኝና አይምሮ እየፈጠሩብኝ ያሉ ነገሮች እኔ የሆነት እኔ እንደዚህ ነው ምልክ አይደለም። በጣም እኔ እንጃ በጣም ከብዶኛል። እንዴት እንደሆነ አላውቅም። ቃላት ራሱ የለኝም። በቃ የሆነ ድንጋጤ አለ፣ የሆነ ውስጤ የሆነ መርበትበት አለ። ይሄ ለማን ሄጄ እንደማወራውና ለማን መግለጽ እንዳለብኝ በጣም ስለጨነቀኝ ግራ ስለገባኝ ነው እናንተን የሚጠራሁትና የእናንተን ሚዲያ ከታተል ነበር። አጋጣሚ በስልኬ ምናምን ሳይ ዩቲዩባችሁ ምናምን ሳይ የእናንተን አድራሻ ፈልጌ ነው ሰው በሰው ብዬ ያገኘሁትና በቃ መተንፈስ ስላልቻልኩ ለማን መናገር እንዳለብኝ ይህን ከባድ ነገር መፍትሄን ከእናንተ ባገኝና ለእናንተ ጥቆማ መስጠት ስለፈለግኩ ነው ወደ እናንተ የመጣሁት። እሺ እኛም እንግዲህ የሰጠኸኝ ስደውይልኝ ስታገኘኝ በቃ ከባድ ምስጢር ነው ስትይኝ በቃ በጣም በትልቅ ዝግጅት ነው የመጣሁት ማለት ነው። እንግዲህ በጣም አስፈላጊ ነገር ነው፣ ለህዝቡ የሚጠቅም ነው፣ ከህዝቡ ተደብቆ ያለው ትልቅ ምስጢር ነው ብለሽ ነው የደወልሽልኝ ከዛም እየነገርሽኝ የነበረውና ምንድነው ቆይ ይሄ ነገር ምንድነው? ህዝቡ ውስጥ ተደብቆ ያለው ከህዝቡ ተደብቆ ያለው ትልቅ ምስጢር ምንድነው? እንዴት ልንገርህ? ተአምር የሆነ ነገር ነው። እኔ እንደዚህ ተደርጎም አይቼም ሰምቼም አላቅም። በቃ እንጃ አንዳንድ ነገር ስቶሪዎች ወይም ታሪኮች ስንሳይ በፊልም በምናምን ነው የምናውቀው፣ ግን ይሄ ነገር እኔ በተግባር እያየሁት ያለሁት ነገር የሆነ ማለት
የሆነ ነገር አድርገህ ያ ነገር ተቀይሮ ወይም የሆነ ነገር ሆኖ ስታየው አይምሮ ላይ የሚፈጥረው ነገር አለ። እንዴት እንደዚህ ነበር ለምን እንደዚህ ሆነ የሚባል ነገር አለ እና ያ ነገር አለ። እኔ በምሰራበት ሁኔታ ውስጥ ያለው ነገር እየተፈጠረ ያለ ነገሮች አሉ እና የሆነ ልነግር ራሱ እየከበደኝ ነው ማለት አይምሮ ላይ እየፈጠረ ነገር አለ። ጭንቅላቴን እያወሳሰበው ነው፣ ግራ እየገባኝ ነው። እኔ እዚህ ማንም የለኝም። አብዛኛው ቤተሰቦቼ ክፍለ ሀገር ናቸው ያሉት እና የት ሂጅ መተንፈስ እንዳለብን መፍትሄ እንዴት ማግኘት እንደምችል አላውቅም። በቃ ይሁን ካሉት ነገር ለእኔ ልክ አይደለም። እኔ እድል ትላንት የነበረችውና አሁን ላይ የሆነችው ያለው ማንነቷ በጣም የተቀየረ እየተለወጠ ነው ያለው። ብቻውን ማውራት መንገድ ላይ የሆነ በሆነ ድንጋጤ ያለ ስተኛ ራሱ እንቅልፍ የለኝም። አይምሮ የሚፈጥረው ነገር አለ፣ የሚመጣብኝ የሆነ ነገር አለና እንትንላ ደንግጬ እነሳለሁ፣ ጮሃለሁ ሌሊት ላይ። የተለያዩ ነገሮች ነው እየሆንኩ ያለሁት እና እንዴት እንደምነግርህ አላውቅም። እሺ አታልቅሽ፣ አታልቅሽ። አይዞሽ አታልቅሽ። ምንድነው ቆይ ይሄን ያህል አንቺንም አስጨንቆ እንግዲህ በጣም ትልቅ ጭንቀት ውስጥ እንደሆንሽ ነግረሽኝ ነበረ። ትልቅ ግራ መጋባት፣ ትልቅ ድባቴ ውስጥ ወድቅ ያለው ብለሽኝ ነበር በስልክም ስታወሪ። ምንድነው ቆይ ይሄን ያህል ነፍስሽን ያስጨነቀው ሚስጥር ምንድነው? መናገር እኮ በቃ እያቃተኝ ነው። የሆነ ዲፕሬሽን ውስጥ ነው ያለሁትና አይምሮ ልክ አይደለም። በቃ የሆነ ጭንቀት ውስጥ ነው ያለሁት። አይዞሽ አትረበሽ። እንግዲህ እንደ እግዚአብሔር ፍቃድ ግን አይምሮ የሆነ ነገር እየመጣብኝ ስለሆነ ነው። በቃ ለዛ ነው እየጨነቀኝ ስለሆነ ነው። እሺ አይዞሽ ተረጋጊ፣ አትፍሪ፣ ተረጋጊ። አይዞሽ እንግዲህ ያው እኛ ጋርም የመጣሽው ለመፍትሄ ስለሆነ እኛም ደግሞ ሰምተን በቻልነው መጠን ይሄንን ነገር የሚፈታም ነገር ከሆነ የሚደረገውን ነገር እናደርጋለን። እሺ ትጨናነቂ። እሺ ያው ማለት እኔም ተደብቄ ነው የመጣሁና ከጊዜም አንፃር በቃ ያለው ነገር ቶሎ ልንገርክና እኔም ከዚህ ቶሎ መሄድ አለብኝ። የሚሆን ነገር እንዳይፈጠር በጣም ስለምፈራ ነውና። ችግር የለውም። ለምን አንቺ አሁን ከነገርሽኝ አንፃር እኔ የሚያስፈልገውን ጥንቃቄ ለማድረግ ብዙ ነገር አድርጌያለሁ። ሰዎችንም በየቦታው ለማድረግ አሁን እዚህ አካባቢ በየቦታው ሰዎች መድቤያለሁ። አንቺ ከነገርሽኝ አንፃር ለምን ያንቺንም ደህንነት መጠበቅ አለብኝ አይደለ? አንቺ ትልቅ ከባድ ሁኔታ ውስጥ ነኝ፣ ትልቅ ምስጢር ይዣለሁ። ያንን ለማውጣት ደግሞ ገለል ያለ ቦታ ፈልጋለሁ ለኔም ምናምን ስትይኝ በቃ በደንብ ነው። ስለዚህ አሳስብሽም። አሁን እንደምታዩ በየቦታው ሰዎች ይስራሉ። ምንም ይሄን ያህል የሚያሰጋሽ ማለት ያው ስራ ቦታ አሞኛ ነው የሆነ ነገር ቢያስፈቅጅኝ የወጣሁትና ብዙ ጊዜ ፍቃድ አይሰጡኝም፣ እረፍት ስለማይሰጡኝ ከዛም አንፃር ነውና ቶሎ መቆየት የለብኝም። ያቻኩልኝ ስለሆነ ቶሎ መሄድ አለብኝ ወደ ስራ። ችግር የለውም። እና እኔ የምሰራበት ቦታ የሬሳ ሳጥን መሸጫ ቦታ ነው ተቀጥሬ የምሰራው። እና እዛ የምሰራበት ቦታ ላይ ማለት በቃ ይሄ በደንብ ነው ማለት ስራው በደንብ ይሰራል። እቃውም በጣም ነው የሚሸጠው በደንብ። እኔ እንጃ በቃ ሰው በጣም እኔ እንጃ ይሄን ያክል ሰው ይሞታ እንዴ በየቀኑ የምትልበት ነገር አለና ያስፈራሃል። በቃ ያለው ነገር ሁሉ ነገርና ከዛ እኔ አብዛኛው ጊዜ እዛ ስራ ቦታ የምውለው የሬሳ ሳጥኑን የምሸጠውም እኔ ነኝ። እና ባለቤቱ አልፎ አልፎ እየመጣ ነው ቸክ የሚያደርገኝ። በቃ እንደዚህ ሸጥሽ ወይ እንደዚህ ሲለኝ ምናምን ነገር አዎ እንደዚህ ነው አለኝ። ከዛ ሽጬ ዛሬ 3 ወይ 4 ሳጥን ሽጬ ከሆነ በማግስቱ ስመለስ ያ የተሸጠበት ቦታ ላይ ተመልሶ እቃውን አገኘዋለሁ። እኔ ማለት ምን ማለት ነው? ቆይ የተሸጠው ሳጥን በነጋታው አለ ነው የምትይኝ? እኔም እንደዚህ ነው በግራ የገባኝ። በቃ አላውቅም ማለት እኔ ለመጀመሪያ ጊዜ ቆይ ሳጥን የምትሸጡት የሬሳ ነው ብለሽኛል አይደል? አዎ። ስለዚህ ሰው እንዲቀበርበት ነው የሚሸጠው። እንዴት ነው ታዲያ በነጋታው ሊኖር የሚችል? እኔ እንጃ አላውቅም። እኔ ራሱ እኔ እንጃ እንዴት እንደምነግር የሆነት በቃ እኔም ግራ ገባኝ፣ ጨነቀኝ። ምንድነው ያ ነገር አይኔ ነው ወይስ ምንድነው? ሙሉ ቀን ያ ነገር ሲረብሽኝ ነው የሚውለው። ማለት ሽጬዋለሁ። ደግሜ ጠዋት ስመለስ ያ የተሸጠው እቃ ተመልሶ አለ፣ ሙሉ ነው በቃ ቤቱ። እንዴ ያው የተሸጠው እቃ ምናምን ስል
ማለት ለማን ብዬ ላውራ እንዴ? ለባለቤቱም ሳወራ ሌላ ምክንያት ነው የሚፈጥረው። በቃ አንቺ ከመምጣትሽ በፊት እቃ መልሼ አሟልቼ ነበር ነው የሚለኝ። ግን እቃውን ሳየው በደንብ ሳየው ያ ራሱ እያንዳንዱ ምልክት ምንም የተቀየረ የተለወጠ ነገር የለውም። ራሱ እስከነ ምልክቱ ሙሉ በቃ። ግን ሰውዬው ደግሞ አንቺ ሽጣሽ ሂደሽ እኔ በማግስቱ በጧት በሌሊት ነው ማስገባው እቃው ቶሎ ነው የሚገባውና አንቺ ሳትገቢ በፊት ነው እቃውን መልሼ ማስገባው አለኝ። እሺ እንደዛ እንዳለ ደግሞ የተለየ መሆን አለበት፣ የሆነ ነገር መሆን አለበት። ግን እሺ ብዬ ለመጀመሪያ ቀን እንደዛ ብዬ አለፍኩኝ። አሁን ተደጋጋሚ እንደዚህ ነው። ሰው እንዴት በየቀኑ ያ ነገር ሙሉ በየቀኑ እንዴት እየተሸጠ ዛሬ 7 ሬሳ ሳጥን ሽጬ ከሆነ ወይ በማግስቱ 5 ሽጬ ከሆነ የ5ቱ ተመልሶ በማግስቱ ስመጣ ሙሉ በቃ ራሷ ከነበረበት ቦታ ላይ ራሱ ቁጭ ሆነ የማገኘው ምንድነው ብዬ ሳስብ በቃ አላቅም፣ ግራ ገብቶኝ። ደግሞ እኮ ያንን እኔ ስሸጥ ራሴ ሂጄ እንትን መቃብር ቦታ ድረስ እሄዳለሁ እኮ የሞቱ ሰዎች ሬሳ ሳጥን ሲሸጡ በቃ የሸጥኩላቸው ሰዎች ድረስ በቃ ሂጄ እንትን ሬሳውን አስገብተው መቃብር ቦታ ላይ ሲከቱት ምን ሲሉ እኮ ያለውኝ ሙሉ ፓኬጅ ነው የምታደርጉት ነው? አዎ እሺ። ከዛ ያለው ምናምን ነገር ምክንያቱም በቃ ለቅሶ በቃ ሀዘንም ስለሆነ አሁን ድርጅታችሁ ምን አይነት ነው? ከሬሳ ሳጥን ከመሸጥ ውጪ እንግዲህ እስከዚህ ሄዳለሁ ካልሽ የማጓጓዝ ይሄ ቀላል የሚባል ድርጅት አይደለም። ሌላ ቦታም አላቸው። ኦኬ ቅርንጫፍ አላቸው ምናምን በጣም ትልቅ ነው እንትኑ ሬሳ ሳጥን መሸጫው በጣም ትልቅ ነው። እንጃ ከዚህ ሌላ አይ ቲንክ ማከፋፈያ አትለው ማከፋፈል ደግሞ አይፈልጉም። በቃ ምንድነው የሚያደርጉት? ይሄ የሞቱ ሰዎች ይመጣሉ። የሞቱ ሰዎች እንትን የሬሳ ሳጥን ፈልገው የሚገዙ ሰዎች ይመጡና ይሄን ያክል እንፈልጋለን፣ እንደዚህ ዋጋ እንስማማለን። ስለዚህ እናንተም አብራችሁን ሄዳችሁ መቃብር ቦታ እኛ በቃ እንትን ነው ይሄ ድርጅቱ ይሄ ሰውየው እስኪቀበር ድረስ ወይም ደግሞ የሞተው ሰው እስኪቀበር ድረስ እዛ አብረን በቃ የቀብር ስነ ስርዓት እስኪፈጸም ድረስ እኛ እዛ ድረስ አብረን ነው በቃ። ምክንያቱም አሉ የተደራጁ እኔ ብቻ አይደለሁም እዛ ውስጥ እኔ የሽያጭ እንትን ነኝ፣ ሰራተኛ ነኝ። እዛ ደግሞ መቃብር ቦታ ድረስ ቆፍረው እንትን ይሄ ምንድነው የሚቀብሩ የሬሳ ሳጥን ወስደው የሚቀብሩ እንደዚህ ነው ተደራጅተው ይሄ ድርጅቱ አደራጅተው ምናምን እንትን የሚል ነው። ገብቷል? እንደዚህ በቀላል የምትለው አይነት ድርጅት አይደለም። እና ይሄ ነገር ሲሆን ደግሞ እኔ በቃ ዝም በሰባዊነትን በምንም በቃ አብሬ መሄድ አለብኝ ብዬ በቃ እሄዳለሁ። ብዙ ጊዜ መቃብር የሸጥኩት እንትን ሳጥኑ እስከሚቀበሩ ድረስ እዛ አብሬ ነው የምቆየው በቃ። እና ያን ነገር አይቼ ከነ ምልክቱ ከነ እያንዳንዱ ነገር አይቼ አላቅም በቃ ስመለስ ያ ነገር ወይም በማግስቱ ሳይሆን የሸጥኩት ሲቀበርበት ያየሁት የሬሳ ሳጥን ተመልሶ ሳገኘው እኔ አላቅም አይምሮ ላይ በቃ ተደጋጋሚ ነው የሚሆነው። ምንድነው ይሄ ነገር ብዬ በቃ አይምሮ ሁሌ ጭንቅላቴ ውስጥ ይፈጥርብኛል ጥያቄ፣ ምን እየተካሄደ ነው? ለምንድነው ይሄ ነገር እየሆነ ያለው? ከዛ አላቅም ግራ ይገባኛል። እኔ ቁልፍ ያዝኩትኝ ምከፍተው እኔ ነኝ፣ ከኔ ቀድሞ የሚገባ ሰው የለም። ግን ሰውየው ደግሞ ሌላው ቁልፍ እንዳለውና ከአንቺ ቀደም ብዬ እቃውን ተቀብዬ ተረክቤ የማስገባው እኔ ነኝ አለኝ። ባለቤቱ ማለት ነው። ግን ደግሞ ስታዩ የተቀየረ ወይም ደግሞ የተለየ የሬሳ ሳጥን የለም። ቆይ ራሱን ማቀው ነው። ቆይ እንዴት ነው ታዲያ ይሄ ነገር ሊፈጠር የቻለው? አንድ ሰው እንግዲህ አንቺም ይሄንን ሙሉ ሰርቪስ የምትሰጡት እስከ መቃብር ከሆነ የማጓጓዝ ስራም ጭምር የምትሰሩ ከሆነ አንቺም እንደነገርሽኝ እንዴት ነው ታዲያ ድረስ አለ መኪና አለ፣ ራሳችን ነው መኪና እንትን ብለን ኦኬ የቀብር ማስፈጸም መኪና አለ። እሱ ቤቱ ድረስ ይሄዳል። የሞተው ሰው እሱ ቤት ሄዶ ሳጥን ውስጥ ሬሳውን አስገብተው ምናምን ወደ መቃብር ቦታ ይዘው ነው የምንሄደው። እሺ ቆይ እንደዚህ ከሆነ እንዴት ነው ታዲያ ሊመለስ የቻለው? እሺ ምንድነው እስኪ ንገሪኝ እኮ ማለት እኔ ግራ ገባኝ እውነቱን ለማውራት። እኔ እንደዚህ ነው የምናገርም፣ ግን ሰውየው እኔ አላቅም የሆነ የሚሰራው ስራ አለ እኔም አላውቀው ሌላ ታሪክ እንዳለ ነው የሚገባኝ። ማለት የተደበቀ ማንነት አለው። ይሄ ውስጥ ለውስጥ የሚሰራቸው ስራዎች አሉ፣ ግን ይሄ ግልጥ ብሎ የሚታየኝ ነገር የለም። ግን እኔ አላቅም የሞቱ ሰዎች ሁሉ ድረስ አይሙሩ ጭንቅላት የሚቆጣጠሩት ማለት በቃ ሌሊት ላይ ይመጡና ይረብሹኛል ምናምን። ከእንቅልፌ ተነስቼ ምናምን ባትቼ በቃ ጮሃለሁ ምናምን በቃ ስቅስቅ ብዬ አልቅሼ ምናምን በቃ ወይ ጸሎት አድርጌ ምናምን ነው ከዛም በኋላ ወደ ራሴ ልመለስ የምችለውና ተደጋጋሚ ያ ነገር ይፈጠራል። መንፈሴ እየተረበሸ በቃ እያንዳንዱ ነገር የማያቸው ነገሮች ልክ አይደሉም።
እኔ እንጃ ምን እየተፈጠረ ምን እየተካሄደ እንደሆነ አላውቅም። ግን እናንተ ይሄን ነገር አጣርታችሁ ብትደርሱበት ሰውየው ማንነት ባክግራውንዱ ምንድነው ይሄ ነገር ማለት ምን እየተካሄደ እንደሆነ አላውቅም። እና ይሄ ነገር ደግሞ እኔ እናንተ እንድትደርሱበት ነው የምፈልገው። እኔ አላውቅም ግን የሰውየው ስራ የተለየ ነገር አለ ብዬ ነው የማስበው። ማለት በጣም የሚገርም ነው ይሄ። እኔ እስካሁን እንደዚህ አይነት ነገር ማለት ለማሰብም ይከብዳለን በጣም። ምን ያህል ጊዜ ሆነሽ አንቺ እዛ ቤት ከሰራሽ መስራት ከጀመርሽ ማለት ነው? ተቀጣ አይ ቲንክ ወደ 6-7 ወር ሊሆነኝ ነው። 6-7 ወር? አዎ። ግን እሺ መጀመሪያ ላይ የምለምደው መስሎኝ ነበረ ግን በቃ አልቻልኩም። በየቀኑ ነገሮች እንደዚህ እየተፈጠሩ ሲሄዱ ይሄ ነገር ከጀመርሽ ጀምሮ ነው ያለው ማለት ነው? አዎ እንደዚህ በቃ ከጀመርኩ ጀምሮ ነው። ግን መጀመሪያ ኦኬ ነው ብዬ ዝም ብዬ ነገሮችን ላይ ያልኳቸው ነበረ እና ከቀን በቀን እየተደጋገመ ሽጫዋለሁ ያልኩት ሳጥን መልሶ እዛ ቦታው ላይ ሳይቀየር ሳይንቀሳቀስ ምንም ሳይል አንዳንዴ መንፈስ ነው እንዴ መስከል ድረስ አላቅም። ይሄ ከፍቼ ራሱ ቸክ ለማድረግ ፈራለሁ። በቃ ማለት ይሄ እስከ ሰውየው ሳጥን ውስጥ ገብቶ የሞተው ሰውዬ ሲቀበር አይቼዋለሁ። ግን እንዴት ነው ያ ሳጥን ተመልሶ እዛ ቦታ የመጣው? እኔ አላቅም። የሆነትን እንጃ። ቆይ ይሄ ማለት ያ የተቀበሩ ራሱ ሳጥን ነው ይዘው የሚመጡት ነው? ምንድነው የምትገምቹ ወይ ደግሞ የደረስሽበት ነገር አለ? ምንም ማውቀው ነገር የለም። ግን ያ ነገር ለማጣራት ወይም ለመከታተል ሞክሬ ነበረ። ግን እንዴት ነው ሲቀበር ሰውየው ሳጥን ውስጥ ሲገባ አይቼዋለሁ። እንዴ ታዲያ እንዴት ነው ያ ሳጥን ተመልሶ ቤት የሚመለሰው? ማለት ቆይ አዲስ ሊሆን አይችልም ሰውየው እንደሚለው አንቺ እርግጠኛ ነው? አዲስ አይደለም። የሆነ ነገር የነካካው ነገር አለ ብቻ አላቅም። የሆነ መልሶ አጽድተውት ምናምን ይሁን አላቅም። ግን እንዴት ማለት ያ ሰውዬ ቆፍረው እንደገና ማለት የማስበው ነገር ቆፍረው የረሳን ሳጥን ሰውየው እንትን ብለው አውጥተው ሳጥኑን መልሶ ያወጡት ነገር አለ አይደል? እንደዛ ይመስለኛል ስጠረጥር ነው። ግን እንዴት በምን ሰዓት እንዴት ሊሆን ይችላል? ማለት በጣም ግራ የሚያጋባ ነገር ነው። እሺ ቆይ አሁን አንቺ ስለዚህ ነገር እሺ የደረስሽበት ወይም ደግሞ ይሄን ነገር አሁን ስትነግሪኝ እንግዲህ ትልቅ ምስጢር ነው። አንቺ ምንም ያለውበት ብለሽ የነገርሽኝ ትልቅ እውነት ጭንቀት ውስጥ ነው ያለሁት። በጣም ከባድ ሁኔታ ውስጥ ነው አይምሮዬ ከባድ ሁኔታ ውስጥ ገብቻለሁና እርዳኝ ነበር እያልሽኝ የነበረው። አዎ። እና ምንድነው እኔ ይሄን ስራ መስራት አልፈልግም። መውጣት ፈልጋለሁ ግን አልቻልኩም። ለምን እንደሆነ አላውቅም። በቃ ይሄ መውጣት ስፈልግ የሆነ የሚያስረኝ ነገር አለ እዛ ቤት። በቃ እንዳልወጣ የሚያደርገኝ ነገር አለ። በቃ ራሴን እያጣሁት ነው። ዲፕሬሽን ውስጥ ነኝ፣ ጭንቀት ውስጥ ነኝ። ይሄ ግራ መጋባት የሆነ ማውራት ራሱ እያቃተኝ የሆነ መወዛገብ ነገር ምናምን እንደዚህ አይነት እየሰራው ራሱ ይሄ በቃ ራስን ያለመሆን ነገር እና አይምሮ ላይ የሚመጣው የሞት ሰዎች እንደዚህ በቃ ፍጥጥ ብሎ የሆነ ነገር የሆነ የሚያስፈራራ ነገር ነው የማየው ምናምን ነገር እና ይሄ ነገር እኔ አላቅም ስለጨነቀኝና ግራ ስለገባኝ ነው። ለምንድን ነው እዛ ቤት መውጣት ያቃተኝ? ይሄን ስራ እኔ እስከ መቼ ነው የምሰራው? እኔ አይምሮን እያጣሁት ነው፣ ሰላሜን እያጣሁ ነው። ጭንቅላቴ ውስጥ እየፈጠረብኝ ያለው ነገር እኔ ልክ አይደለም። እና ምንድነው እኔ በቃ እናንተን የጠራሁት በቃ እኔ ማንም በዙሪያ ሰው ስለሌለ ግራ ስለገባኝ ስለጨነቀኝና እዛ ስራ ቦታ ምን እየተካሄደ ነው ምን እየተፈጠረ እንደሆነ አላውቅምና ይሄ ነገር ምንድነው የተሸጠው ነገር መልሶ እዛ ቤት እየተመለሰ ያለው ነገር በምን ምክንያት ነው? እንዴት ሊሆን ይችላል? ሽጫዋለሁ ግን ተመልሶ እዛው ነው። አንድ ሳጥን ቢሸጥ መልሶ ቢኖር መቼም የሆነ ነገር እንትን ትላለካ 3-4 ሳጥን የተሸጠው ሽጫዋለሁ ያልኩት ሳጥን ተመልሶ እዛው ነው የማገኘው ቦታው ጋር። አንዴ ሁለቴ ትላላ ግን ሁሌ እኮ ነው በተደጋጋሚ ነው በቃ የሸጥኳቸው ነገሮች እንደዛ ናቸው። ከዛ ደግሞ ቀሰውየው ነፍ ነው የሚሸጠው በቃ ገንዘብ በደንብ ነው የሚያገኘው። እና ማለት እኔ እንደነገርኩ ከሆነ ጊዜ በኋላ ከነሱ ጋር መኖር ጀመርኩኝ። እሺ ማለት በቃ ማለት በቃ እንደ ቤተሰብ ምናምን ሰው ከነሱ ጋር ማለት ነው በቃ ትሪት ያደርገኛል ማለት በቃኛ ጋር ለምን አትኖሪ ምናምን ባለቤቱም አለች ምናምን አልፎ ትመጣለች ታወራኛለች ቼክ ታደርገኛለች ምናምን ነገር። ከዛ በቃ ስነግራት እኔ እንደዚህ ነው የመጣሁት እንደዚህ ነው ምናምን ቤተሰብ የለኝም የሁሉ ነገር ታሪክ የሳወራት እንደምንኛ ብቻችን ነው የምንኖረው ስለዚህ እኛ ጋር ለምን አትኖሪም እንደውም አሪፍ ነው ቤተሰብ ትሆኛለሽ ምናምን ነገር አለችኝ። እሺ ብዬ በቃ ደስ ብሎኝ ወደ እነሱ ቤት ገባሁኝ። እሺ በቃ መኖር ጀመርኩ ምናምን ነገር። ቤታቸው ነው የምትኖሪ ማለት ነው? አዎ። ይሄ ምን ያህል ጊዜ ሆነሽ እዛ ቤት መኖር ከጀመርሽ?
በቃ 2 ወር ነው እኔ እንትን ያልኩት ስራ ከጀመርኩ በኋላ አይ ቲንክ ወደ 5-6 ወር አይ ቲንክ እንደዛ ነገር ይሆነኛል እየኖርሽ ያለሽው ማለት ነው ስራ ጀምረሽ በ2 በ1 ወሩ አዎ እና በቃ መኖር ከጀመርኩ ጀምሮ የተለያዩ ነገሮችን አያለሁኝ ማለት እኔ በቃ ስለጨነቀኝ ግራ ስለገባኝ ነው ይሄ ነገር የማወራክ እንጂ ይሄን ትልቅ ለእውነቱ ነው ይሄን እንደዚህ ነው ብዬ መናገር ራሱ ማለት ፈልጌ አልነበረም ግን የሆነ ፍንጭ ወይም ደግሞ የሆነ ሐሳብ ነበር ልናገር የፈለኩት ግን ሐሳቡ እንዴት መሰለህ እኔ እነሱ ጋር መኖር ጀመርኩኝ ስራውን ጧት ተነስቼ ቤት ያለውን ስራ አከናውናለሁኝ ማለት በቃ እንደ ቤተሰብ ስለ በቃ ቤት ውስጥ ምናምን ቁርስ ማዘጋጀው ምን ማልኩም ቤት አጸዳድቼ ምናምን ወደ ስራ መመለሰው ግን ሰውየው ቀድሞ ነው የሚወጣው ቀድሞ ሲወጣ ስለ ለሌትም አልፎ ይወጣል ግን እንደሚያደርግ አላውቅም አምሽቶ ይገባል ገብቶ ደግሞ እንቅልፍ የለውም ለሌት 6-7 ሰዓት ላይ ተነስቶ ደግሞ በርሲ ካፍት ሲገባ ሲወጣ ይዋለው በቃ የሆነ የሚሾካሾክ ነገር አለ ምናምን ነገር ከዛ የተለያዩ ነገሮችና ያለው ምናምን ነገር በቃ እና ከሚስቱ ጋር ምናምን ነገር ደግሞ በቃ አንዳንዴ አልፎ ይጨቃጨቃሉ ምን እንደሚያጨቃጨቃቸው አላውቅም ለምን አይቀርብም ለምን አተው ምን አይነት ነገር ይሆን ነገር ስለዋለች እሷ ማለት ነው ከዛ እሱ ደግሞ አንቺ አይመለከትሽም አርፈሽ ተቀመጪ ይሄ ነገር ህይወታችን እንዴት እንደመሰረትን እንዴት እንደሆነ ታውቂያለሽ የመጣንበት መንገድ አትርሺ እኔ ተደብቄ ይሰማቸው ነበር ምናምን ነገርና ከዛ ይሄ ማለት የመጡበት ምንም ነገር እንዳልነበራቸው በቃ ይሄ መብላት ከሚያቀታቸው ይሄ ምንም ነገር ቤታቸው አልነበረም ምንም ነገር ማለት ተከራይቶ አንድ ክላስ ውስጥ ነበር ሲኖሩ የነበሩት ምናምን ነገርና ይሄ ነገር ደግሞ እንዴት እንደሆነ በቃ ያሳለፉትን ነገር ምናምን ነገር ሲያወሩ ሰማዋቸው እና ይሄ መጣንበት መንገድ እንዳትረሹ ብዙ ነገሮችን ስንት መስዋዕት አድርገን ስንት ካፍለን የመጣነው እዚህ ደረስነውና ይሄ ነገር ደግሞ አንቺና እኔ ብቻ ማወቅ ያለብን ይሄ ነገር ባንቺና በእኔ መካከል መቅረት ያለበትኝ ስለዚህ እስከ የትኛውም ጥግ ድረስ እንሄዳለን እንጓዛለን የሚያስፈልገን ነገር እስክናሟላ ድረስ ይላታል እሺ ቆይ አሁን ይሄንን ነገር ከሆነ አንቺ ለማጣራት አልሞከርሽም እሺ ወደ ማን ብዬ ላጣራ ምን ላድርግ እኔ ምን ማድረግ እችላለሁ አንዳንድ ምልክቶችን እሱ ጋር ነው ማየው ስልክ ሲያወራ ሲቆጣ ያለውኝ ትእዛዝ ሲሰጣ ያለውኝ በቃ አይ ቲንክ እኔ እንጃ በቃ ለምን ጨርሰውና እንደዚህ እንዳደርጋለን ማውጣትም ካለበት አውጣው ይሄ ከበድ ያልቋ እንትን ንግግሮችን ሲያደርጋ ያለው ማለት ግን ግራ ያጋባኛል ይሄ ማለት ይሄ ነው ብዬ መናገር ነገር እንተ ሐሳቡ ዲቴል ሊገባኝ አልቻለም ጥርጣሬና በቃ የሆነ ማያቸው ነገሮች አሉ ግን እኔ ማን ብዬ ላጣራ መከታተልችንም እኔ እዛ ቤት እሰራለሁ አወጣለሁ ስራ ቦታ ነው የምውለው እንዴ አሁን ራሱ እንዴት እንደመጣው እየነገርኩ ነው እንዴት እንደሆነ ወይ አንተ ምንም ሊገባ አልቻለም የሆነ እኮ ስለጨነቀኝ ነው ግራ ስለገባኝ እኮ ነው እንደዚህ ምልክ አንተ ምንም ሊገባ አይደለም የሆነ በቃ እባክህ ወንድሜ እኔ እኮ ልትረዳኝ ነው የምፈልገው እባክህ ነው የሚርዳኝ እባክህ እረዳሻለሁ በጣም ጨንቆኛል ከዛ ቤት እንዴት ልውጣ አቅቶኛል የእውነት እኔ እንጃ በቃ ታስራለሁ በቃ እኔ እንጃ ይሄ መፍትሄ እንድትሰጠኝ ነው የምፈልገው ከዛ ቤት ታስወጣኝ ነው የምፈልገው እባክህ ተረጋጊ እኔ እኮ እንድትጨነቂ ብዬ አይደለም እንደዚህ የምጠይቅሽ አይዞሽ ተረጋጊ አይዞሽ አታልቅሽ በቃ እኔ ሰላም የተሰማኝ አይደለም ማያቸው ነገሮች ጥሩ አይደሉም በቃ እኔ ጭንቅላቴን መቆጣጠር አልቻልኩም ሌላ ሰው የሆንኩ ነው አትረበሽ አይዞሽ እባክህ ወንድሜ እባክህ እርዳኝ በቃ እኔ በምችለው ሁሉ እረዳሻለሁ ይሄም ጥያቄ የምጠይቅሽ ደግሞ ለምንድን ነው ይሄንን ነገር ለመፍታት እንግዲህ ቪዲዮአችሁን እከታተላለሁ ብለሻል አይደል ስለዚህ የምናረጋቸው ጥያቄዎች እኛ ያንን ነገር ለማፍጠን ነው ቶሎ እንድንደርስበት ነው አንቺም ከጭንቅሽ እንድትወጪ ይሄም ደግሞ ያለው ችግር እንዲፈታ በደንብ ሁሉንም ማወቅ ይተበቅብኛል አይደለ ስለዚህ እኮ የሆነ በደል አለ ብቻ ስለተባለ የሆነ ጥፋት አለ ስለተባለ አንቺም እኮ ያለሽም በጥርጣሬ ነው አይደለ ምንም እኮ እጅሽ ላይ በቂ የሆነ እንትን አይለሽም ወይ ያሹ ያገኘሽው የለም እኮ የለኝም በቃ ይሁን ወንጀል ስራ ይሁን ብቻ የሚያደርገው ስራ እኮ እንዳላቃሉ ግን እኔ ከዛ ቤት መውጣት ፈልጋለሁ ግን ሰውየው የሆነ ያስፈራራኛል ማለት ያስፈራራኛል ስለ በቃ ከዚህ ቤት እንዳትወጪ ምናምን አይነት አለ ነገር ይሄ እኔን የመቆጣጠር
የመጠራጠር ነገር ምናምን ነገር እና የተለያየ ነገር ስሜት በጣም የምፈራው ሰውዬው በጣም የሚያስፈራኝ በወጣስ የሆነ ነገር ቢያደርገኝስ እያልኩ እፈራለሁ። ግን ከምሰማቸው ከማያቸው ነገሮችም ከመጠራጠራቸው ነገሮችም በቃ እኔ ራሴ ስጋት ውስጥ ነው ያለው። ከምሰማቸው ማለት ምንድነው ማለት የተለየ የምሰማው ነገር ማለት ስለ ሰውዬው እዛ ስራ ቦታም አንዳንድ ሰዎች ያወሩኛል። ምን እያሉ ነው የሚያወሩሽ? ማለት ከኔ በፊትም ሌላ ሰው ነበርና ልጅቷ የት እንዳለች አይታወቅም ነው ያሉት። ምን? አዎ እና ብዙ ጊዜ ሰርታለች ከነሱ ጋር እና ምን እንደሆነ አታወቅም። ስለ ልጅቷ ስንሰማ ቤተሰቦቿ ምናምን እንደውም የቅርብ አይባሉም የሩቅ ናቸው። ግን ልጅቷ የክፍለ ሀገር ልጅ ነች ምናምን ነገር እና ከመጣች ብዙ ጊዜ እነሱ ከተላምዳ ምናምን ልክ እንደ ቤተሰብ ሆና እየኖረች እያለ ከሆነ ጊዜ በኋላ ሱቅ ምናምን ጠፋች። ያን ነገር ስናጣራ አንዳንድ ሰዎች መጥተው እንዴ ከሌለችም እንዴ ምናምን ብሎ ሲጠይቁ እዛው እኛ የምንሰራበት ሱቅ ላይ ሌላ ሱቅ የሚሰሩ ልጆች አሉ ሰዎች አሉና እነሱ ናቸው ይሄን ነገር ያወሩኝ። ከዛ ሰውየው እንትን ማለት እንዴ ገሏት ነው ወይስ ምን አድርጓት ነው? የሆነ ነገር አድርጓት ነው እንጂ ምናምን ነገር የሚባል ነገር ሰማ። ማለት እንዴት ነው እንደዚህ ሊሉ የቻሉት? እኔ እንጃ አላውቅም። መጥተው ሲጠይቁ ተደጋጋሚ እነዛ ሰዎች ቤተሰብም ጋር አልሄደችም። ቆይ ስለ ሰውየው ምንድን ነው የሚያወሩት ታዲያ እነሱ? ስለ ሰውየው አሁን ከዚህ አንጻር ምንድን ነው የሚሉት? ከሽያጭ በጀርባ ሌላ ታሪክ እንዳለው ነው የሚያወሩት። ማለት በጣም ይሄ ማለት ይሄ የሆነ ቦታ ጫካ ውስጥ ይሁን ብቻ ላይ ሰዎችን የሚያገኝበት ፓርት እንዳለ በቃ የተለየ እንዴት ልንገርህ ከእምነት ወጣ ያለ ነገር እኔ እንጃ ከአምልኮት ጋር ይሁን በምን ይሁን አላውቅም ሰዎችን መስዋዕት እንደሚያደርግ ነገር ነው ነገሩኝ። ይሄ ደግሞ ከሱ አልፎ ደግሞ ሌላ እንትን እንዳሉ ማለት ትእዛዝ እንደሚሰጡት ምናምን ነገር ብዙ ሰዎች እዛ የተለያዩ መኪናዎች ይመጣሉ የባለሀብት መኪናዎች ይመጡና ምናምን ከሱ ጋር የሆነ ነገር አውርተው የሆነ ነገር አድርገው ምናምን የሚሉትና ውስጡን የሚያውቀው ሰው የለም። እዛ አካባቢ ያሉ ሰዎች ደግሞ አብሮ የሚሰሩ ሰዎች ናቸው ሊያውቁ የሚችሉት። እና ያቺ ልጅ የት እንዳለች ስለማይታወቅ እባክሽ ተጠንቀቂያችን ምናምን ነገር አሉኝ። እና ይሄን ነገር ደግሞ ቀስ በቀስ እዛ ቤት እንድገባ አደረጉኝ። ከዛ ደግሞ እዛ ቤት መውጣት እየፈለኩኝ ግን ዙሪያን ታጠሪያለሁ። ዙሪያን የሆነ ነገር ተከብቤያለሁ ግን ራሴንም እያጣሁ ነው። አይምሮ እየፈጠረብኝ ያለው ነገር አላውቅም። እዛ ቤት መኖርሽ በእነሱ የነገርሽኝ በሚስቱ ተጠይቄ ነው ያልሽኝ? አዎ በቃ እሷ ነች የሆነ ጊዜ ማየታ አወራችኝ። እኔ ምናልባት እሷን አውሪያት ብሏት ይሁን ብቻ የሆነ ነገር እያወሩ ራሳቸው የሚመካከሩት ነገር አለ። ውስጥ የሚሰራው ስራ እንዳለ እኮ የሆነ ነገር ጥርጣሬ አለ ውስጥ ላይ ግን ማን እንዲያቀባቸው አይፈልጉም። እስኪ የሆነ ነገር አምጪልና ብለው የሆነ ቦታ ይልኩኛል ወይ ደግሞ ሊያወሩ ከፈለጉ እኔ ከአጠገባቸው አያስቀምጡኝም። ሚስቱ ምንድን ነው የምትሰራው? ብዙ ጊዜ ቤት ነው የምትውለው። ምን እንደምትሰራ አላውቅም። አንቺ ብዙን ጊዜ ቤት ነው የምታገኛት? ማለት እኔ እንደነገርኩ ጠዋት ወጥቼ ቤት ያለውን ስራ እሰራለሁ። ከዛ ውጭ ደግሞ እዛ ስራ ቦታ ነው የምውለው። እና አልፎ አልፎ ትመጣለች ታየኛለች። ከዛ አውርታኝ ምናምን ተመልሳ ትሄዳለች። ከዛ ምን እንደምትሰራ አላውቅም ግን አልፎ አልፎ የሆነ የምትሄድበት ቦታ አለ። ግን የት እንደምትሄድ አላውቅም። እሺ ልጆች ምናምን እንደዚህ ማለት ኦኬ ብቻችንን ነው የምንኖረው ብላኛለች ብለሽኝ ነበረ። ልጅ ምናምን አልወለዱ? ልጅ አልወለዱ። ቤተሰብ እስከ ቤተሰብ ለምሳሌ አሁን እንግዲህ እዛ ቤት መኖር ከጀመርሽ ቆይተሻል። እዛ ቤት የሚኖር ሰው ወይ ደግሞ የሚመጣ ሰው የሚመላለስ ሰው የምታውቂው ያገኘሽው ሰው አለ? እንደዚህ ነው የምልህ አይነት ቤተሰብ የለም። ግን የሚመጡት ወይ እሱን ፈልጎ የሚመጣ ሰው ይሄ ትልቅ ባለሀብት ባለመኪኖች ምናምን ናቸው። መተው እሱን የሚያወሩ? መተው ያወርታን የሆነ ነገር ይባባላሉ። ይሄ በሙድ ነው የሚያወሩት። ከዛ ተቋቁሞ ምናምን ወጥቶ ይሄዳሉ እንጂ ብዙም አይቆዩም እነሱ። ስለዚህ ምንድነው አሁን የምናደርገው? እኔ ያለውን ነገር አጣራለሁ። እንግዲህ ይሄ ነገር በጣም ቀላል ነገር አይደለም አይደለ? በጣም እውነትም ትልቅ ሚስጥር ነው። እንግዲህ አንቺ እንዲህ ነው ብለሽ የምትደርሺበት ነገር ባይኖርሽም በጣም ከባድ ነገር ነው። እንግዲህ በዚህ ልክ ነገሮች እንዲህ መሆናቸው በጣም የሚያስገርም በጣም የሚያስፈራ ነገርም ነው። አንቺ ግን አይዞሽ፣ ምንም መጨነቅ አይጠበቅብሽም። ስራሽን ከዛሬ ነገ የሆነ ነገር መሆን እየመሰለኝ በጣም እየፈራሁ እየሰጋሁ ነው ያለሁት። አይዞሽ፣ አትረበሽ። ሁሉንም ነገር እንግዲህ በቃ ዛሬ ነገ ሳጥር በቃ ከዚህ ህይወት አስወጣኝና በቃ የሆነ ነገር አደርጋለሁ። ጨንቆኛል፣ ግራ ገብቶኛል። እኔ እንጃ ወዴት ልሂድሽ? ምን ላድርግ? አይዞሽ፣ አይዞሽ፣ አትረበሽ። ሁሉም ነገር ያልፍና ይሄም ደግሞ ታሪክ ይሆናል። እሺ፣ እኔ እኮ እንደዛችኛይቱ ልጅ እንዳልጠፋ ነው የሆነ ነገር እንዳልሆን በጣም
ፈርቼ ነው ካሁን በኋላ እኔ አስፈላጊውን በጣም ያስፈራሩ አካባቢ ያሉ ሰዎች አንቺ አሁን እኔ ነገሮችን እስክፈታና እኔ አንድ እርምጃ እንድትወስጂ እስክነግርሽ ድረስ በስራሽ ትቀጥያለሽ። እኔ ደግሞ ከአሁን ሰዓት ጀምሬ ስራዬን እጀምራለሁ ማለት ነው። እሺ ስለዚህ አሁን ቤታችሁን ትጠቁሚኛለሽ፣ ስራውን እንዴት እነሱ ማግኘት የሚችል ሁሉንም እናወራና ከዛ እኔ ሁሉንም አስኬዳለሁ። አይዞሽ አትረበሽ። እሺ እንግዲህ ክቡራን ተመልካቾቻችን እህታችን ያለችበትን ሁኔታ እንዳያችሁት ነው። እንግዲህ የሰው ልጅ እንግዲህ ከቤተሰቦቿ ወጣ ስራ ሰርቼ ልለወጥ ወይ ሰቤት ልርዳ ባለችው እንግዲህ እንደዚህ አይነት አጣብቂኝ ስራ ውስጥ መግባት ደግሞ አለና ይሄም ደግሞ በጣም ትልቅ ከባድ የራስ ህመም ውስጥ ትልቅ ጭንቀት ውስጥ እንደከተታት ነው እሷም እየነገረችኝ የነበረው እኛም ደግሞ ያየነውና ከዚህ አንፃር አይዞሽ አትፍሪ። የኛ ሰዎች በየቦታው ላይ አትፍሪ እንጀብናት በጣም እየፈራሁ ነው። አይዞሽ አትፍሪ። ነገርኩሽ እኮ ይሄንን እኔ ለደህንነቴ እሰጋለሁ እፈራለሁ ስትይኝ እኔ አስፈላጊውን ጥንቃቄ አድርጋለሁ። እባክህን ቶሎ ጨርስና ቶሎ እንሄዳለን። አይዞሽ በቃ ጨርሻለሁ፣ እንሄዳለን። አይዞሽ እና በቃ በጣም በዚህ ልክ ነው የሚያሳዝን ነገር ነውና እስኪ ምንድነው እየተፈጠረ ያለው ምንድነው ይሄ ነገር የሚለውን አጣራለሁ ማለት ነው። እንግዲህ ታችንም የሚያስፈልጋትን ከለላ እናደርግላት ይሆናል። እንግዲህ ወደዛም ያለውን ወደ እናንተ አደርሳለሁ። አብራችሁን ሁኑ። አመሰግናለሁ። አይዞሽ። ቆይ ተረጋጊ። ሰላም እንዴት አላችሁ ጉድ ተመልካቾቻችን? እንግዲህ እህታችን እድል ያንን ሁሉ ነገር ከነገረችን በኋላ ብዙ ምርመራዎችን እያደረግን ነበረ። ስለዛ ቤተሰብ ማለትም ይሄ ሬሳ ሻጭ የተባለው ሰውዬ ስሙ ተመስገን እንደሚባል እና በዚህ ስራ ላይ ሚስቱም በሕክምና ስራ ላይ እንደምትሰራ እንዲሁም ነርስ እንደሆነች ማወቅ ችለናል ማለት ነው። በነርስ ሙያ ላይ የተለያዩ የቤት ለቤት አገልግሎቶችን እንደምትሰጥም በምርመራችን ልንደርስበት ችለናል። ብዙ ነገሮችን አጣርተናል። እሱም ደግሞ ከዚህ በፊት በትልቅ ሆስፒታል ውስጥ የሬሳ ክፍል ውስጥ ይሰራ እንደነበረ እንዲሁም ሬሳ ገናዥ የተለያዩ እንደዚህ አይነት ሆስፒታሎች ውስጥ ያገለግል እንደነበረ ልንደርስበት ችለናል ማለት ነው። እንግዲህ ከዚህም አንፃር እንደዚህ አይነት ያሉትን ብዙ ምርመራዎችን እንዳጣራን እነሱንም ሄደን አግኝተን ለማፋጠጥ ለማዋራት ቆርጠን ተነስተናል። ብዙ መረጃዎችን ሰዎቻችንን በየቦታው መድበን ባደረግነው ምርመራ መሰረት ወደዛ ሄደን ያለውን ነገር ወደ እናንተ የምናደርስ ይሆናል ማለት ነው። አብራችሁን እንሂድ ነው ከኔ ጋር። እሺ እንግዲህ ወደዛ ወደ ቤታቸው ተቃርበናል። ግቢያቸው ጋር ደርሰናል። እንደተጠቆምነው እንግዲህ ከኔ ጋር ሆኑ። እንግዲህ እንዳድል ግቢያቸው በር ክፍት ነው። እንግባ። እንግባ። እስኪ በየቦታው ሰው ድንገት ሰው የምናገኝ ከሆነ ማጣራቶችን አድርጉ። ግቢው ጭር ነው። አልጠበቅኩትም፣ ግን ትልቅ ግቢ ነው በጣም። እሺ ነው እንግዲህ ሲስተር ትዕግስት እንዴት ነሽ? ምንድነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? አረ እንዴ ምን ሆነ? ካልቆም አንድ በር ላይ ምንድነው? አትገፍትረኝ። ምንድነው? ካሜራው አንተ ማነህ? ገፈተርኩሽም እኮ ምንድነው? ተረጋጊ እንጂ ምንድነው? አንተ ምን ፈልገህ ነው የመጣው? ካሜራውስ ምንድነው? አንቺን ፈልጌ ነው የመጣው እኮ። ምንድነው የፈለከኝ? ሲስተር ትዕግስት አይደለሽ? አዎ ነኝ። አዎ ያንቺ እርዳታ ያስፈልገኛልና እሺ፣ ስለዚህ ውጪ ላይ እናውራ። እኔ እርዳታን ከሆነ ከፈለክ ውጪ ላይ እናውራ። ቤቴ ለምን ትገባለህ? እንዴ ሰዎችን ቤት ውስጥ እንደምታወራ? አዎ ችግር የለም። ና ተመልሱ፣ ታውጣ፣ ውጪ ላይ እናውራ። ኧረ ተይ። ምንድነው እርዳታው? ካሜራው ምንድነው ማለት? እሺ ቆይ ተረጋጊ። እሱን ተናገር እስኮ። ስለዚህ ካሜራ ንገረኝና ትገባለህ እኮ። አስረዳሻለሁ። እንቀመጥ። አጥፋልኝ። እሺ ምን? ቆይ ተረጋጊ። ካሜራው ይጥፋልኝ። ቆይ እሺ ተረጋጊ። እኮ ምን ፈልገህ ነው የመጣከው እዚህ ቤት? ያንቺ እርዳታ ያስፈልገኝ ነው። ካሜራውስ ምንድነው? እህቴ ሁኔታ ላይ ነው ያለው። ካሜራው ምንድነው ነው ያልኩህ? ካሜራው ማን እንዲሁ ዝም ብዬ ነው እዚህ ማለት። ዝም ብዬ ምንድነው? እርዳታ ከፈለክ ለምንድን ነው ካሜራ ይዘህ የመጣከው? ማለት እንደነገርኩሽ ካሜራው ያው ስለዚህ ልክ ውጣልኝ። ቆይ ተረጋጊና። አይ ምንድነው የፈለከው አሁን? ያንቺ እርዳታ ያስፈልገኝ። የኔን እርዳታ ነው የምትፈልገው? እንዴት መሰለሽ? ካሜራውን እሺ ይጥፋልኝ። ካሜራውን አጥፋልኝ። እሺ አጠፋልሻለሁ። እሺ እኮ እሺ አጥፋልኝ። እሺ አንዴ ስሚኛ። አንዴ አዳምጪ። እሺ ያዳመጥኩህ ነው። እሺ አንዴ አዳምጪ። እንዴት መሰለሽ እህቴ ከባድ ሁኔታ ውስጥ ነው ያለችው እኮ። ታዲያ እኔ ምን ላድርግ? ካሜራውን
አጥፋልኝ። አንቺ ቆይ የነገርኩሽ አይደል እንዴ? ስለዚህ እህቴን እንድትረጂ ካሜራውን አጥፋልኝ፣ አለበለዚያ ውጡልኝ። አንተም ውጡልኝ። አይ ካሜራው እኮ ለምን እንዳመጣው ልንገርሽ። እሺ ንገረኝ፣ ምንድነው? ሰሚኝ እኮ እሽት ያለ። እሺ ንገረኝ፣ ምንድነው? እሺ ተቀምጠን እናውራ። ካሜራው ለምንድን ነው የመጣው? እሺ ተረጋጊና ልንገርሽ። ምን መሰለሽ እህቴ፣ በጣም ውድ እህቴ፣ አንድ እህት ብቻ ነው ያለች። እሺ እና ቤተሰቦቻችን በልጅነታችን ነው በመኪና አደጋ እኮ የካሜራው ምንድነው ነው? አዳምጪኛ። እና እህቴ በቃ እንደ እናትም እንደ አባትም ሆኜ ተቸግሬ ነው ያሳደግኳት። እና እህቴ አሁን ላይ ከባድ ሁኔታ ውስጥ ነው ያለችው። በቃ በከባድ ሁኔታ ውስጥ ኮማ ውስጥ ገብታ ነው ያለችው። እና ዶክተሮች አሁን ላይ በቃ የተለየ እንክብካቤ ያስፈልጋታል። ስለዚህ ትሪት የሚያደርጋት በጣም ልምድ ያለው ሰው ያስፈልጋል ስላሉኝ፣ እኔ ደግሞ እንደምታውቂው እንግዲህ አንድ ሰው ብቻ ሆነሽ እህትሽን አሁን አንቺን ብትሆኝ አስቢው እንግዲህ እኔ ስራ እሰራለሁ፣ እሷን አሳክማለሁ፣ በጣም በቃ ብዙ መከራዎችን አሳልፋለሁ፣ በጣም በየቦታው እለፋለሁ። እና ስለዚህ አሁን ምንም የምትነግሪኝን ነገር ማስታወስ ስለማልችል ለዛ ነው ካሜራን በቃ የሆነ የምታውሪኝን ነገር። ስለዚህ ምንም ታስታውሰው ነገር አይኖርም አንተ? አይደለም እንዴት መሰለሽ አሁን ከምሯሯጠው አንፃር ነይ ተቀምጠን እናውራ እኮ ምንም እኮ እንትን አይደለም፣ ዝም ብለሽ ነው። እንዴት መሰለሽ ማለት አሁን እኔ አንቺ አማክርሻለሁ ትነግሪኛለሽ አይደለ? ግን ከምሯሯጠው አንፃር እረሳለሁ። ከዚህም በፊት እንደዚህ አይነት ስህተት ሰርቼ ነበር። ምንድነው አንድ መሰጠት ያለበትን መድኃኒት ተሳስቼ 2 አድርጌ የሰጠሁት፣ ሳትቀያይሬ ምናምን እሰጣለሁ። ስለዚህ አሁን ምን ማድረግ ወሰንኩኝ? ሁሉንም ነገሮች ሪከርድ እያደረኩኝ ብሄድ እኔ ባልኖር ራሱ ጓደኞቼም እግዚአብሔር ይመስገን እንደምታያቸው ያግዙኛል። ሁሌም በቃ የእኔ ችግር የእነሱ ችግር ነው ይደርሱልኛልና በቃ እንደዚህ ሪከርድ አድርጎ ሳስቀምጥ እኔ እንኳን ባልችል እኔ ለስራም አንዳንዴ ይወጣላሉ ጓደኞቼ ናቸው በቃ እንደ ቤተሰብ እንደ ወንድም እህቴንም የሚያግዟትና እንደዚህ ሲፈጠር በቃ እነሱም ይሄንን ቪዲዮ እያዩ እሷንም ማገዝ ይችላሉ፣ አንቺንም ላማክርሽ ብዬ ነው እንጂ አንቺ እኮ የታወቅሽ በእንደዚህ አይነት ስራ ላይ እንግዲህ ሲስተር ትዕግስት ሲባል ብዙ ሰዎች ነው ስላንቺ የጠቆሙኝ ዶክተሮች። በቃ ግዴታ ትሪትመንት ያስፈልጋታል። አንተ በጣም ማለት እኔ ችላ ማለት ፈልጌ አይደለም። አንድ እህቴ ናት፣ አንድ ያለችኝ ከቤተሰብ ያለችኝ እሷ ናት። ግን በእኔ ስህተት ምክንያት እኔ ስሯሯጥ ከወር በፊት መንቃት የነበረባት እህቴ ቶሎ እንትን አላለችም ስልሽ ቶሎ ወደ ራሷ አልተመለሰችም። አሁን በደንብ እንትን አላለችም፣ ትንሽ አገግማለች። ግን በዚህ ልክ ወደ ራሷ አልተመለሰችም። ይሄ ደግሞ ምንድን ነው እኔም ካለኝ ሩጫ አንፃር ለምን መድኃኒት ትገዛለሁ ምን እላለሁ ይህንን ስሯሯጥ እሷን ዘነጋዋትና ለዛ ነው። እና ለእኔ አንቺ እርዳታ ያስፈልገኛል ትዕግስት፣ እና ለዛ ነው ለዛ ነው በዚህ መንገድ የመጣሁት እንጂ ሌላ አንቺን ለማስከፋት ፈልጌ ሌላ እንትና ብዬ አይደለም።